ያያ ዘለደታ የተባለ ኦርቶዶክስ ሰውዬ መቼ ነው ግን አእምሮ የሚበስለው? ሁልጊዜ የሚሰራው ስራ የህፃናቶችና የሴቶችን ስራ ነው የሚሰራው። ሰሞኑን አንድ ኡስታዝ አላህ ይጠብቀውና በእስልምና ሃይማኖት አንድ ሙስሊም እንዴት ነው የእንስሳትን እርድ ስነ ስርዓት ማካሄድ አለበት፣ ኢስላም የእንስሳትን እንኳን መብት እንድትጠብቅ ያስተምራል የሚል አውድ ያለው ትምህርት ሲሰጡ ነበርና አውዱ ባልዋለበት እንዲውል አውዱን ቆራርጠው ለፕሮፓጋንዳ ለመጥፎ ነገር ያወሉ የኦርቶዶክስ መንጋዎችና ዲያቆናቶች እንዳሉ አስተውለናል። ያያ የተባለው እንጭጭ ጭራሽ ኡስታዙን ምንድነው ያለው አንቀጽና ምዕራፍ ጠቅሶ ብሎ ሲዋሽ ነበር። ያያ ዘለደታ ስራ አሳፍሮ ቪዲዮን አጥፍተዋል። ቪዲዮ ሰርተህ ኡስታዙ ያሉት እንደዚህ ነው፣ ስለ እንስሳት ማረድ ስነ ስርዓት ነው ያስተማሩት ብለህ ቪዲዮ ስራ። በኢትዮጵያ ታሪክ ኦርቶዶክስ ሙስሊሙ ማህበረሰብ ስትገድልና ስታሳድድ የኖረች ናት። በነገራችን ላይ ኦርቶዶክስ ስለ ወንጌል ምንም አታውቅም። ምክንያቱም እድሜ ዘመኗን ቢዚ ሆና የኖረችው ኦርቶዶክስ ያልሆነው ሙስሊሙን ጭምር ስታሳድድ ስትገድል ነው የኖረችው። እንደሞ ያያ ዘለደታ አፍሩም እኮ ወንጌል ምናምን እያለ በቤት ትፖስታለህ። ቤት ያለው ቪዲዮ እያየሁኝ ነው ቪዲዮ የምሰራበት ሰሞኑን ማለት ነው እንዴ። ኢቭን ፕሮቴስታንቶች ወደ ኢትዮጵያ መንበረ ስልጣን ከመጡ በኋላ ራሱ በጎንደር በጎጃም የሚፈርሰው መስጊድ የሚገደለው ሙስሊም አይደለም እንዴ? ታውቃላችሁ? ኦርቶዶክሶች ኢትዮጵያ ውስጥ በተለይ አማራ ክልልና ትግራይ ክልል ሙስሊምን የሚገሉትና የሚያሳድዱት ለምንድነው ታውቃላችሁ? ኦርቶዶክሶች እንዲፈሩ እንዲከበሩ በሚል ማለት ነው። ለኦርቶዶክስ ክብር ሙስሊም መገደል አለበት። ሶሻል ሚዲያ ላይ የኦርቶዶክስ መንጋ እንደዚህ ሲዋሽ ይውላል። በተግባር ግን ገዳዩ፣ አሳዳጁ፣ አራጁ ማነው? ኦርቶዶክስ ማህበረሰብ ነው። ጎንደር ላይ የገዛ ጎረቤቶቻቸውን በድንጋይ ቀጥቅጠው አይደል የገደሉት? ለስንት ዘመን የኖረ መስጊድ አፍርሰው ሱቃቸውን አይደል የዘረፉት? እንደ በኢትዮጵያ ምድር እኮ ነው ሙስሊምን በመግደልና ሙስሊምን መስጊድ አቃጥሎ የሙስሊሙን ዘርፎ ለማርያምና ለገብርኤል ምስጋና የሚያቀርብ ትውልድ እኮ የኦርቶዶክስ ትውልድ እኮ ነው በኢትዮጵያ ታሪክ ማለት ነው እንዴ። እኔ የኦርቶዶክስ በቃ ሶሻል ሚዲያ ኢንፍሉዌንሰር ነኝ የሚለው ዲያቆኑ ምኑም ተመሳሳይ፣ በነገራችን ላይ ተመሳሳይ ጠላ ስለሚጠጡ ነው እንደዚህ አስተሳሰብ ያለባቸው። አንፋታም ያያ ዘለደታ وإذا ذبحتم فأحسنوا الذبح ستاركم አስተራረዳችሁን አሳምሩ። እንዴት ነው አስተራረድን ማሳመር ሲባል ወልዩሂድ አሐደኩም ሸፍረተሁ፣ አንድ ሰው ቢላውን በደንብ አድርጎ ይሳል። በዛ ነው መሳል አለበት። ያም ደግሞ ሲስል የምትታረደው እንስሳ እያየች መሆን የለበትም። እንስሳዎች ያውቃል። ቢላውን ነብዩ ሰለላሁ ዐለይሂ ወሰለም አንዱ ተመለከቱት። ፍየሏን ከስር አስተኝቶ እግሩን ጭኖባት ከላይ ይስላል ቢላው ማለት ነው። ምናምን ታፈራ قبل هذا እንጂ መጀመሪያውኑ አትስልም ነበር። አትሪዱ አን ቱሚትሃ መውታት፣ አንድ ሞት ሳይሆን ብዙ ሞት እንድትሞት ነው የምትፈልገው። ብዙ ሞት ነው የምትሞቶች ስቃይ። ሐታ እሷን ሲያድ እንስሳዋን ሲያድ ሌላኛው እንስሳ እያየች መሆን የለበትም። እርሷም ቀጣዩን ተራ ይሄን እንዲያለ ትሰቃያለች። ስለዚህ እስከዚህ ደረጃ ሸሪዓ ለእንስሳዎች እንኳን ስታቁ ስለታማ ቢላ አድርጉ። ወሊሪህ ለቢሃት ከእንደገና ወዲያውኑ ይገላገላል። እዛ ላይ እንትን እያለ እያወራ ምናምን ይህን ምን አይነት ቢላ ነው እያለ እያወጣ እንዲህ እያሰቃየ እንደዚህ የተከለከለ ነው ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ያ ሙስሊሙን ሙስሊማት እንዲሁም ይሄን መርሃ ግብር የምትከታተሉ ክርስቲያን ታዳሚዎች ሁላችሁን ሰላም ብያለሁ። ኢንሻአላህ እንግዲህ ኡስታዙ እንደተናገሩት እንደሰማችኋቸው ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ የተናገሩትን ሱነን ኢብኑ ማጃ መጽሐፍ 27 ሐዲስ 9 ላይ ይገኛል። ረሱል ሰለላሁ ዐለይሂ ወሰለም ምንድነው ያሉት? አላህ አዘወጀል በሁሉ ነገር ላይ መልካምነትን ደግጓል። እንስሳትን በገደላችሁ ጊዜ አገዳደላችሁን አሳምሩ፣ ባረዳችሁም ጊዜ አረዳዳችሁን አሳምሩ። ከእናንተ አንዱ ቢላውን ይሳልና ለሚያርደው እንስሳ ስቃይ ይተው የሚል ነገር ነው ያለው። ይሄን ሐዲስ ነው እንግዲህ ኡስታዛችን ሲናገሩት የነበሩት። አላህም በቁርአን ላይ በሱረቱ ኢስራ ምዕራፍ 17 ቁጥር 33 ላይ ያቺ አላህ እርም ያደረገባትን ነፍስ በህግ ቢሆን እንጂ አትግደሉ ይላል አላህ ማለት ነው። ቁርአን ላይ አምላካችን አላህ የትም ቦታ ላይ ሰውን ረዱ የሚል ቃል የለውም። ያው ግደሉ የሚል ቃል ሊኖር ይችላል፣ ግን ረዱ የሚል ቃል ቁርአን ላይ የትም ቦታ ላይ የለም ራሱ ማለት ነው። ከዛ ይልቅ ግን ባይብል ላይ ነው ስለ ረዱ የሚል ቃል ብዙ ቦታ ላይ ያለው። ለምሳሌ አንደኛ ነገሥት ምዕራፍ 18
ቁጥር 40 ላይ ኤልያስም ከባል ነቢያት አንድ ሰው እንዳያመልጥ ያዙ አላቸው። ያዟቸውም። ኤልያስም ወደ ቂሶ ወንዝ ወስዶ በዛ አሳረዳቸው ይላል። አሳረዳቸው። ዩሻተም ማለት ሻሃት ነው ግሱ። ሻሃት ማለት ምን ማለት ነው? አረደ ከሚለው ግስ ነው የመጣው። ኤልያስ ነብይ ሆኖ የበዓል ነቢያትን 400 ሰዎችን ማሳረዱ ከቄራ ባልተናነሰ ሁኔታ ልዩነቱ ምንድነው ተብላችሁ ብትጠየቁ መልስ የላችሁ። ሲያሳርደው በውስጥ ታዋቂነት ረዱ የሚል መርህ አለ ራሱ ማለት ነው። ያዕቆብ ልጆቹን ገላዳውያን የኤፍሬም ሰው ይዘው በዮርዳኖስ መሻገሪያ አረዱት ይላል መጽሐፈ መሳፍንት ምዕራፍ 12 ቁጥር 6 ላይ ማለት። እነርሱም አሁን ሾቤል በሉ አሉት። እነርሱም አጥፍቶ መናገር አልቻለምና ሲቦሌት አለ። ይዘው በዮርዳኖስ መሻገሪያ አረዱት። በዚያ ከኤፍሬም 42000 ሰዎች ወደቁ፣ አረዱት። የቄራ ስርዓት በዚህ አልበቃም። ባይብል ውስጥ ማለት የሰማሪያ ሽማግሌዎች የኢዩ ልጆችንና 70 ሽማግሌዎችን አርደዋል። ሁለተኛ ነገሥት ምዕራፍ 10 ቁጥር 7 ላይ ደብዳቤውን በደረሳቸው ጊዜ የንጉሱ 70 ሰዎች ይዘው አረዷቸው፣ ራሳቸውን በቅርጫት አድርገው ወደ እነርሱ ኢዝራኤል ላኩ ይላል። እዚህ አንቀጽ ላይ በአማርኛ ገደሏቸው ተብሎ የተቀመጠው ቃል የዕብራይስጡ ይሻቱ ነው የሚለው አረዱ እንጂ ገደሉ አይደለም የሚለው ማለት ነው። ንጉሥ ኢዩም ከአክዓብ ቤት የቀረውን ሁሉ ታላላቆችን፣ ወዳጆቹን፣ ካህናቶችን ምንም ሳይቀር በኢዝራኤል ቦታ ላይ እንዳሳረዳቸው ይናገራል። ሁለተኛ ነገሥት ምዕራፍ 10 ቁጥር 11 ላይ ስትመለከቱ ኢዩብ ከአክዓብ ቤት የቀረውን ሁሉ ታላላቆችም፣ ወዳጆችም፣ ካህናትም ማንም ሳይቀር በኢዝራኤል አረዷቸው ይላል። ሁለተኛ ነገሥት ምዕራፍ 10 ቁጥር 14 ላይ እዛው ላይ እርሱም በሕይወታቸው ያዟቸው አለ። ያዟቸው በበግ ጠባቂዎች ቤት አጠገብ ባለው ጉድጓድ አጠገብ 42 ሰዎችን አረዷቸው፣ ማንም አላስቀሩም ይላል። በአማርኛ ገደሏቸው እያሉ የሚለው የዕብራይስጡ ቃል ዩሻቱም ነው የሚለው። ዩሻቱም ማለት አረዷቸው ማለት ገደሏቸው አይደለም። ዳዊት ራሱ ነብይ ነው፣ ንጉስ ነው። በባይብል ውስጥ ፍልስጤማዊ ጎልያድን አንገቱን ቀልቶ ነው ራሱ ያረደው። ከማረድ ተስፋ አልወዘነም ራሱ። አንደኛ ሳሙኤል ምዕራፍ 17 ቁጥር 51 ላይ ዳዊትም ሮጦ በፍልስጤማዊ ላይ ቆመ፣ ሰይፉን ይዞ ከሰገባው መዘዘው፣ ገደለውም፣ ራሱን ቆረጠው ይላል። በተጨማሪም ሬካብና ወንድሙ በአና ወደ ኢዮአብስቴ ቤት ገብተው ኢያቡስቴን ገለው ራሱን ቆርጠውታል። ዳዊትም ሬካብና ወንድሙ ባለድ አስገድሎ እጃቸውና እግራቸውንም እንዲቆርጥ አድርጓል። ሁለተኛ ሳሙኤል ምዕራፍ 4 ቁጥር 7 ላይ ወደ ቤትም በገቡ ጊዜ እርሱ በእልፍኙ በምንጣፉ ላይ ተኝተው ሳለ መቱት፣ ገደሉት፣ ራሱንም ቆርጠው ወሰዱት ይላል። አንገቱ ማለት ነው፣ የቀሉት ማለት ነው። ሁለተኛ ሳሙኤል ምዕራፍ 4 ቁጥር 12 ላይም እንደዛ ነው የሚናገር። ዳዊትም ጎልማሶቹን አዘዘ፣ ገደሏቸው፣ እጃቸውን እግራቸውን ቆርጠው በኬብሮን በውሃ መቆሚያ አጠገብ አንጠለጠሏቸው ይላል። ኢዮአብና ሰራዊቱም በአሞን ከተማ ይኖሩ የነበሩትን የአሞን ልጆች ወጥተው በመጋዝ ተረተሯቸው፣ በመጥረቢያ ቆራረጧቸው ይላል። ዳዊትም በአሞን ልጆች ላይ እንዲሁ አደረገ ነው የሚለው። አንደኛ ነገሥት ምዕራፍ 20 ቁጥር 3 ላይ በውስጣቸው የነበሩት ሕዝብ አውጥተው በመጋዝ ተረተሯቸው፣ በመጥረቢያም ቆራረጧቸው ይላል። ዳዊትም በአሞን ልጆች ከተማ ሁሉ እንዲሁ አደረገ። ዳዊት ሕዝብ ሁሉ ወደ ኢየሩሳሌም ተመለሱ ይላል። ግሪክ ሰብጀንቱ ላይ ያለው ነው። አይ ቲንክ የ2000 እትም የሚሊኒየሙ የኦርቶዶክስ 80 ላይ በዚህ መልኩ ነው ያስቀመጠው። ኪንግደም ቨርሽን ባይብልም በዚህ መልክና ልክ ነው ያስቀመጠው ማለት ነው። ስለዚህ ረዷቸው ማረድ የሚል ቃል ቁርአን ላይ ከሱረት ፋቲሃ እስከ ሱረት ናስ ድረስ የለም። ባይብል ላይ ግን ረዷቸው የሚል በቁና ጥቅሶች አሉ። እንደው ከብዙ በጥቂቱ በአንድ አረፍተ ነገር ይሄን ይመስላል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ላመኑት ዋስም የሆነ ነው፣ ቃልም እየገባላቸው ነው። ላመኑት በእኔ መኑ በአባቴ መኑ፣ ልባችሁ አይታወክ። እዚህ ጋር ግን አንተ ያልክበትን ቦታ ነገር እዚህ ጋር ሴትዮዋ መታ ልጆቿን በቀኝና በግራ ኢየሱስ የአባቴን ትእዛዝ ሊፈጽም እንጂ የኔን ትእዛዝ ፍቃድ ላረግ አልመጡም አለና የአባቴን ፍቃድ ግን ልጁን አይቶ ለተቀበለ የዘላለም ሕይወት እንዲያገኙ ነው አለ። ስለዚህ የአባቱ ትእዛዝ ምንድን ነው? አባቴ ጋር ነው ሰጪው አባቴ ነው አለ። የአባቱ ትእዛዝ ደግሞ ሊሰጥህ የሚያዝ ልጁን አይተህ አምነህ ተቀብለሃል አልተቀበልክም፣ እዚህ ጋር ነው ጨዋታው እኮ። እሱን እኮ ስለመቀበል እኮ ጥያቄ የለንም እኮ። አብሽር መስመር መቀበል እንዳውም ትክክለኛ ነገር ነው ብለን እኮ ነው የምናምነው። እሱን ስለማምለክ ነው አሁን ጥያቄው። መስመር መቀበል አንድ መረጋጋት፣ ይሄ መስጠት የሚባለውን ነገር በዛ ላዘጋጅላቸው ይሄዳለሁ ምናምን
ይሄ ነቢያቶች የሚያደርጉት ነገር ነው። ዋስትና ይሆንልና እነርሱ እያልክ ነው። አሁን ይሄን ላደረገ እያልክ ነው። አያርላ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ነቢያችን በጣም በርካታ ቦታ ላይ ይሄን ላደረገ እኔ ጀነትን ዋስ እሆንለታለሁ ይላሉ። የሚገርም እኔ ገነትን ዋስ እሆንለታለሁ እንዲህ ላደረገ ብለው በርካታ ስራዎችን ገልጸውልናል። እሳቸው ናቸው ማለት ነው የገነት ባለቤት አስገቢው። ጭራሽ እንዳውም ተረጋጋ፣ እባክህ ልጨርስ። ልክ እንዲሁ የትንሣኤ ቀን እጃቸውን እያያዝኩኝ ወደ ገነት አስገባችኋለሁኝ ብለው ተናግረዋል፣ ቃል በቃል። እሺ ገነትን የትንሣኤ ቀን ራሴ ከፍቼ ነኝ የማስገባቸው ብለው ተናግረዋል። ይህን እንዲህ አይነት ቃላቶች እየፈለፈልን ከአምላክ ጋር ማስተካከል ነቢያቶችን ስህተት ነው እኮ ነው የምንላቸው። አንበሲው የተናገረውን ይሄን የተነገርከኝ ቃል ሁሉ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም እንደተናገሩት ቃል በቃል አሳያለሁ። የትንሣኤ ቀን ወደ ገነት እኔ ራሴ እያያዝኩኝ ያስገባቸዋለሁ ብለው ተናግረውናል። አንድ ሁለተኛ የትንሣኤ ቀን ገነትን እኔ ራሴ ከፍቼ ነው የማስገባቸው ብለው ተናግረዋል። ሶስት ይሄን ላደረገ ሰው እኔ ገነትን ዋስ እሆንለታለሁ እያሉ ተናግረዋል። አነ ዳሚኑን አልጀና ሊመን ሐፊظ ሊሳነሁ ወፈርጀሁ ነቢ ስ ላ ስለም ከተናገሩ መካከል ቸዋል። ከአንደበቱ የሚወጣውን ክፉ ንግግር ለቆጠበ ሰውና በብልቱ የሚሰራውን አጸያፊ ዝሙት ለተቆጠበ ሰው እኔ ገነትን ዋስ እሆንለታለሁኝ አሉ ነቢ ስ ላ ስለም። አምላክ ናቸው ማለት ነው አይደሉም? አያርለ ይህን አምላክ በእርሳቸው በኩል ያወረደውን ህግና ስርዓት ሲፈጽም ጊዜ ሰው የዛን ገነትን ያገኛል። ይህን ዋስ የሚሆኑ ማን ነው ከተባለ ይሄ ነቢይ ነው። የአምላክን ህግና ስርዓት ስለተቀበለ እርሱ ገነትን በእርሱ ትምህርት እንደሚያገኙ የመግለጹ ያንን ከሰሩ የአምላክን ትእዛዝ ከፈጸሙ እንደሚያገኙ ይናገራል። ገነትን አስገባችኋለሁ ብሎ ቢናገራል። ኢየሱስ ክርስቶስ አምላክ የሚያደርገው ነገር አይደለም ራሱ። ምክንያቱም ነቢያቶች ትውልዶቻቸውን እየያዙ ወደ ገነት ያስገባሉ ብለን እናምናለን። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ቃል በቃል የትንሣኤ ቀን ፈኡድኺልኩም ኢለል ጀና እኔም እያያዝኩኝ ወደ ገነት አስገባቸዋለሁ እያንዳንዳቸው ብሎ ተናግረዋል። ሌላ ነገር ምንድን ነው? በእግዚአብሔር የሚመኑ በእኔ የሚመኑ ብሏል ኢየሱስ ክርስቶስ ነው ያልከው አይደለ? ቀደም ዮሐንስ ወንጌል ምዕራፍ 14 ቁጥር 1 አምላክ ይሄን በመጽሐፍ ቅዱስም ላይ በቁርአን ላይ ልክ እንዲሁ ይናገራል። የሚገርም መጽሐፍ ቅዱስ ላይ ምን ይላል? በእግዚአብሔር የሚመኑ በነቢያቱ የሚመኑ ይላል። ቆይ ኢየሱስ ክርስቶስ ነቢይ ብቻ ሳይሆን ጌታም ነው። በቃ መሐመድ ቆይ ቅድም የተናገርከው ቃል ያ ሁሉ እና አስተርሰ ቆያ እኔ ዋስ ሆንላቸው ነው ወደ መንግስተ ሰማያት አስገባላቸው ነው። ግን በእኔ እመኑ ብሏል ብሏል። ስለዚህ ከኢየሱስ ክርስቶስ ኮፒ አድርገው መሆኑን በምን አውቃለሁ? ከኢየሱስ በኋላ ነው የመጣው። ከኢየሱስ ክርስቶስ በኋላ ኮፒ አድርገው መሆኑን በምን አውቃለሁ? ምክንያቱም ስለ ኢየሱስ ክርስቶስ ራሱ ነቢዩ መሐመድ እንደሚመጣ እንደሚፈርድ ይናገራል አይደል? ከሱ ኮፒ አድርጎ ቢሆንስ በምን አውቃለሁ? ላስረዳሽ። አንደኛ በክርስቶስ ማመን ሲባል ምን እንደማለት ነው? ቅድም በደንብ ተነግራችሁ ነበር። ዮሐንስ ራሱ ይናገራል። ክርስቶስ መሆኑን የማያምን እያለ ይናገራል። ኢየሱስ ክርስቶስ መሆኑን አላመኑም ነበር አይደል? በዘመኑ የነበሩ አይሁዶች ይህን ታውቃለህ? አላመኑም። እነዛ ፈሪሳውያኖችም ጸሐፎችም ሁላቸውም ክደውታል፣ አስተባብለውታል። ምን መሆኑን? ክርስቶስ መሆኑን። ክርስቶስ ማለት የተቀባ የተመረጠ ማለት ነው። አሁን ይሄን ስለካዱ በክርስቶስነቱ ስለማመን እንዳለ መጽሐፍ ቅዱስ ያወራል። ምክንያቱም ቃል የተገባው በነቢያት አንደበት ክርስቶስ መሲሁ ይመጣል የተባለው እርሱ ነበርና፣ ይሄን ስለካዱ እርሱን በክርስቶስነቱ እንዲያምኑ እግዚአብሔር ደግሞ አምላክ እንደሆነ እንዲያምኑ ነው እየተናገረ ያለው መጽሐፍ። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ኢየሱስ ክርስቶስ ራሱ ወደ ሰማይ ቀጥ ብሎ አባት ሆይ አንድና ብቸኛ እውነተኛ አምላክ አንተ ነህ፣ የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች ነች የዘላለማዊ ሕይወት አለ። አየህ አይደለ? እቺ ናት የዘላለም ሕይወት። እቺ ናት ራሱ እንደሆነ አንድና ብቸኛ አምላክ አብ፣ እርሱስ ራሱ ኢየሱስ ክርስቶስ እንደሆነ ማመን አለባቸው እነዚህ ሰዎች። አላህ በቁርአን ላይ መሲሁ ዒሳን ክርስቶስ ነው እያለ ይነግረናል፣ ወይንም መሲህ ነው እያለ ይነግረናል። ለትውልድ ቃል የተገባው መሲህ ራሱ ነበር እያለ ይሄን እናምናለን። ይታል አይደለ? ክርስቶስ መሆኑን ምን ሀሳብኛ ነው ይላል። ጥያቄ አለኝ አሁን በተናገርከው። እሺ ጨርሰሽ። እቺ ናት እውነተኛ አምላክ መሆንን እንዲያውቁ እቺ ናት የዘላለም ሕይወት ያለው ኢየሱስ ነው አይደለ? እሺ እንደዛ ከሆነ እኔን ያየ አብን አየ፣ እኔና አብ አንድ ነን አለ። ስለዚህ የማይታየውን አብ ደግሞ የሚታየው ወልድ ኢየሱስ ነው ግልጽ ያደረገው። ስለዚህ እርሱ ማን ነው? እርሱ ማን ነው? እቺ ናት የዘላለም ሕይወት።
ስለዚህ የዘላለም ሕይወት እርሱ ራሱ ኢየሱስ እንደሆነ እግዚአብሔር ራሱ ይናገራል። አዳምጥ አንድ የዘላለም ሕይወት እያለ ያለው እውቀት ነው። እሺ እውቀት እሱን አያስማማኝም፣ አያግባባኝም። እሱን አያግባባኝም። ሌላ ቦታ አይደለም፣ እዚያው ላይ ነው እውቀት እንደሆነ ማሳየህ። እዚያው ላይ እሺ፣ ፈጣሪ መሆኑን የሚገልጽበት ቦታ ልንገርህ፣ ላሳየህ። ቅድም ላልከው አንዴ ታስገባኛለህ። ቆይ አንዴ እችን ብዬ ድሉ እሰጥሃለሁ ማለት ኤልያስ፣ ይሄን ብዬ ይኸውልህ፣ ፈጣሪ ነው ላልከው ፈጣሪ ነው ላልከው አሁን ያነሳኸው ጥቅስ ሲጨርስና ትሄዳለህ። አብሽር፣ ከጥቅስ ወደ ጥቅስ መዝለል እና አይመቸኝም። አንድ ጥቅስ ካነሳ እሱን ጨርሱና ወደ ሌላ ትሄዳለህ። ችግሩ አንተ ታጣማለህ፣ ታዞራለህ ወደ ሌላ ነገር። እሱ እኮ ነው የሚያስጠላው። ችግሬ ምንድን ነው? ያለውን ስለምነግርህ ነው። አንተ በቁርአን ነው የምታምነው። ሺህ ጊዜ ኢየሱስ እኔ እመነኝ ቢል ራሱ ቢጽፍ ራሱ እዛ ጋ ጌታ ነኝ እመነኝ ቢል ህይወት እያለ ያለው እውቀትን እንደሆነ ተናገርኩኝ። አይደለም ከራስህ ነው ላ አይደለም ከመጽሐፍ ነው። ላሳየህ እያልኩ ነው። ላሳየህ። እሺ አሳየህ። ኢየሱስ ይህች ነች የዘላለማዊ ህይወት የሚለው ምን እንደሆነ እንመልከተው። ያው እነዚህ ጋር ዮሐንስ ወንጌል ምዕራፍ 18 ቁጥር 3 ተመልከት። ኢየሱስ ክርስቶስ እውነተኛ አምላክ ብቻ የሆንክ አንተን አለ። ማንን ነው እንዲህ የሚለው ኢየሱስ? አንቱ የተናሳ አቤት ያው እውነተኛ አምላክ ብቻ የሆነውን አንተን የላከኝን ትንሽ ቀና አድርግ፣ ትንሽ ቀና ወደ ላይ ቀና አድርግ። እዚህ ጋር እንትኖቹ በቃ እሺ፣ አምላክ አንተ ብቻ የሆነውን አንተን የላከኝንም ኢየሱስ ክርስቶስን ያውቁ ዘንድ ይህቺ የዘላለም ሕይወት ናት አለ። ምን ያሉ ዘንድ አለ? ያውቁ ዘንድ ያውቁ ዘንድ አለ። ይህች የዘላለም አንድ እውቀት ተገልጿል እዚህ ጋር። ያን እውቀት ሲያውቁ ጊዜ እነርሱ የዘላለማዊ ሕይወት ያገኛሉ። ምንና ምን ከተባለ አንደኛ ስለ አንዱና ብቸኛው አምላክ፣ ሁለተኛ ከዛ ከአንድና ከብቸኛው አምላክ የተላከ መልእክተኛ ስለሆነ ስለ ኢየሱስ ክርስቶስ። አያርለ እሱ ምንድን ነው? እውነተኛ አምላክ ብቻ የሆንክ አንተን አለ። ማንን? አብን አይደለ? የላከውንም ኢየሱስ ክርስቶስን። ክርስቶስ ምንድን ነው? ከአንዱና ከብቸኛው አምላክ የተላከ መልእክተኛ ነው። ይህን ያውቁ ዘንድ ይህች ነች የዘላለማዊ ሕይወት አለ። ላኢላሃ ኢለላህ ዒሳ ረሱሉላህ የሚለውን ያወቀ ሰው ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? ጋንጂ ና ይላል። እዚሁ እኮ ነኝ ያለሁት። ቀስ በል እንጂ ታወራለህ። ከአንዱ አምላክ በስተቀር በእውነት የሚመለክ ያወቀና መሲሁም የአምላክ የዛ የአንዱ አምላክ መልእክተኛ መሆኑን ያወቀ ሰው ይሄ ሰው የዘላለማዊ ሕይወትን ያገኛል። አለቀ። የዘላለማዊ ሕይወት የሚገኘው በዚህ ትምህርት ነው። አንድና ብቸኛ የሆነ አምላክ አለ። የአንዱ አምላክ ደግሞ መሲሁን ክርስቶስን መልእክተኛ አድርጎ ልኮታል። ይሄ እንዲያወቀ ሰው የዘላለማዊ ሕይወት አለው ነው። ይሄ ነው ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ሲያስተምሩ ጊዜ ከአላህ በስተቀር በእውነት የሚመለክ አምላክ እንደሌለ ያወቀ፣ እኔም ለእርሱ መልእክተኛ መሆኔን ያወቀ እርሱ የዘላለማዊ ሕይወትን ገነትን ያገኛል እያሉ ይናገራሉ። በየነቢያቱ ዘመን የሆነው አንድ አምላክ ብቸኛ አምላክ አለ፣ እርሱን ማወቅ እንዲሁም በዘመኑ የተላከውን መልእክተኛ እንደ መልእክተኛነቱ ማወቅ ይህ የዘላለማዊ ሕይወትን ያስገኛል። ላኢላሃ ኢለላህ ዒሳ ረሱሉላህ። አሁን ማውራት ትችላለህ። እሺ እንደዛ ከሆነ ግን እሺ እኔን ያየ አብን አየ። ይቅርታ አንዴ የተቀበለውን አንዴ ይቃላል። ይሄን አፍርስ ነው የምትለኝ? አጥፋ ነው የምትለኝ? ከመጽሐፍ ቅዱስ እኔን ያየ እኔን የተቀበለ የዘላለም ሕይወት አለው እያለ እኔን የተቀበለኝ አባቴም ይቀበለዋል፣ እኔን የሚወደኝ አባቴም ይወደዋል እያለ እየተናገረ እቺ እውነት የዘላለም የማይታየው ያንን አምላክ ስለማናቀው ይኸው በሚታወቅ መንገድ መጣና እኔን ያየ አብን አየ። እኔን የተቀበለ የአብን መልእክት ተቀብሏል፣ የአብን ሀሳብ ተቀብሏል እያለ የተናገረ አንተ ግን በመላእክት መልእክተኛ ነው እያልክ ነው። አሁን ዋናው ምን መሰለህ? ጌትነቱን ነው አንተ እያስካድክ ያለው። መጽሐፍ ቅዱስ አንተ በምትለው ካለ መጽሐፍ ቅዱስን ብዙዎቹን ቃል እንሽራለን እንደዛ ከሆነ። ስለዚህ ጌታ መሆኑን ደግሞ እንትን ብዬ ነግሬህ እንትን ማለት ፈጣሪ መሆኑን ከፍጥረት ሁሉ በፊት ቅድሚያ እንደነበረ ነግሬህ በወጣ ሁላ ደስ ይለኛል። አንዴ ከአንድ ጥቅስ ዝም አሁን በወጣ ፈርቶ ወጣ እንዳልባል
አንድ ጥቅስ አንሳና ማንም ይሄ እሱ ጋር አንግባባ። እሺ በቃ ኤልያስ ግባ። ግን ፈርቼ የትም አልሄድኩም አልወጣሁም። ምክንያቱም ስለማንግባባ። እሺ ኤልያስ አመሰግናለሁ። ደህና መጣህ። ዋናው ኤልያስ ደህና ነህ? ኤልያስ ነኝ። እግዚአብሔር ይመስገን። ክርስቲያን ነህ አይደለ? እና አዳምጫችኋለሁ። ዮሐና አንዴ ተረጋጋ እንጂ ቀስ ልወጣ ስለ እሺ የሚያስቅ ነገር አለ አይደለም። ልወጣ ስለሆነ አንድ ጥያቄ ብቻ ወይም ደግሞ አንድ የተረዳሁትን ነገር ጥያቄ ያለህ በእስልምና ወይ ሲወራ ከነበረው ለመመለስ ፈልገህ ነበር? ላስመረጣለሽ። ያው መጽሐፍ ቅዱስን ይዘህ ነው እየተነጋገራችሁ ያላችሁት መሰለኝ። ለዚህ መጠየቅ የምትፈልገዋለሁ። ላስመረጣለህ። አንተ ደስ እንዳለ መልስ ለመስጠት ነው። የገባኝን ያክል መልስ ለመስጠት ነው። ኢየሱስ ክርስቶስ አምልኮኝ ወይንም ተገዙኝ ያለበት ጥቅስ አለ? መልስ። በጣም ጥሩ። ስለ ክርስቶስ ኢየሱስ ለማወቅ በመጀመሪያ አብን ማወቅ፣ ከዛ ቀጥሎ ደግሞ መንፈስ ቅዱስን ማወቅ፣ ከዛ ደግሞ ራሱ ጌታ ኢየሱስን ማወቅ ያስፈልጋል። ወደዚህ ምድር ጌታ ኢየሱስ ክርስቶስ ሲመጣ ያስተማረበት ጥቅስ አለ ወይ? እሺ ላውጣል። እሺ አንደኛ ዮሐንስ አውጣሽ። አንደኛ ዮሐንስ ምዕራፍ ኢየሱስ ክርስቶስ አምልኩኝ ወይንም ተገዙኝ ብሎ ጥሪ አድርጓል፣ ተናግሯል። እኔ አንተን ደግሞ አንድ ጥያቄ ልጠይቅህ። አንተ ወንድ ነህ ሴት ነህ ብለህ ምን ትለኛለህ? ኢየሱስ ክርስቶስ አሁን ወንድነትህን አትጠራጠርም አይደለ? ጥያቄ ምንድነው? መልሱ ምንድነው? አንተ ወንድ ነህ ሴት ነው መልሱ አይደለም። እሺ አንደኛ ዮሐንስ አውጣሽ። አንደኛ ዮሐንስ ምዕራፍ 5 ቁጥር 20 አውጣሽ። አንደኛ ዮሐንስ ላይ ኢየሱስ ክርስቶስ የተናገረው ጥቅስ አለ። ሰማሱ ይኸውልህ አንድ ነገር ልንገርህ። አንድ ነገር አትነግረኝም። ኢየሱስ ክርስቶስ አንደኛ ዮሐንስ ላይ የተናገረው ቃል አለ። ኢየሱስ ክርስቶስ አንደኛ ዮሐንስ ላይ የተናገረው አንድ ቃል አለ። እኔን አምልኩኝ ተገዙኝ ብሎ ጥሪ አድርጓል። በሐዋርያት መሰረት ላይ የተመሰረተውንና በነቢያት በክርስቶስ ኢየሱስ ላይ ያለውን ቃል ታምናለህ? እኔ ደግሞ ልጠይቅህ፣ ታምናለህ? መልስ የለም። ወላሂ ኢየሱስ ክርስቶስ አንድ ቦታ ላይ ተገዙኝ አምልኩኝ አለ። እሺ ይሄን የሚመልስ ክርስቲያን እኔ ያየ አበናየ ማለት ምን ማለት ነው? ወደ እሱ እንመጣለን። ምን ማለት ነው ወደሚለው ግን ኢየሱስ ክርስቶስ አምልኩኝ ተገዙኝ አላለም። አንተ ተናግረህ ክርስቲያን ሰዎች ሌላ ቦታ የለመዱት ነገር አለ። ንጽር ምናምን የሚሰሩ ልጆች ጋር የሆነ ጥያቄ ጠይቋቸውና እኛ ልጆች መልስ ሳይኖራቸው ሲቀር እኔና አብ አንድ ነን ብለዋል። ይሄ ምን ማለት እንደሆነ ታውቃለህ ይሏቸዋል። የእኛ ልጆች የዋህ ናቸው። ይሄዱና ይሄ ማለትማ እንደዚህ ነው ወደሚለው ተረት ይጎተቱላቸዋል። ለእኔ ጋር እንደዛ ይሰራው ነውር ነው። እኔ ጋር ለጥያቄው መልስ ትመልስና ከዚያ በኋላ ስለዚያኛው ጥቅስ እናወራለን። ምክንያቱም ያ ጥቅስ ስለዚህ እያወራ አይደለም፣ ስለምናወራ ጉዳይ ኢየሱስ ክርስቶስ አምልኩኝ ወይንም ተገዙኝ ብሏል ወይ? ተገዙኝ ብሎ የተናገረበት ቦታ ላይ አለ ወይ? ያው ኤልያስ እንዳት ኤሉሻ ኤላላ ገላ ኤልያስ የለም። በቃ ምን እናድርግ? ኤልያስ ለዚህ ነው ልጁ ስታስቆመው የነበረው መልስ እንዳለው ሰው ነውር ነው፣ የምር ነውር ነው። እንደሱ ጥሩ አይደለም። هذا مو زين اوكي እሺና ይሄን ይመስላል። ለማንኛውም ባጭሩ የምነግራችሁ ነገር ምንድን ነው፣ እኛ ሌላውን አካል ዝቅ ከማድረግ እንዳይመስላችሁ። ወላሂ ስንናገር ጊዜ ብዙ ጊዜ ክርስትና የእምነቶቹ መሰረት ማስረጃ ያላቸው ስንል ጊዜ እንዳለ መሰረታዊ እኮ ናቸው። ደግሞ በጣም የሚያሳዝነው
እሺ ቅርንጫፍ ነገር ምናምን ችግር የለውም። እሱ ማስረጃ አይኖረው። የሆነ ጥቅስ ተወስዶ በዚያ ላይ ተሽከርክረው የመለሱ ስለ ቅርንጫፍ ነገር በእኛ ጋር አለ ያመኮሱ። ለምሳሌ አህካም ባልሆነ ነገራቶች ላይ ህግጋት ባልሆኑ ነገራቶች ላይ ዑለሞች እስቲንባጥ እያደረጉ ይሄ ሐራም ይሄ ሐላል የሚለውን ያወጡልናል። ችግር የለውም እሱ ቦታቸው አይደለ። ግን መሰረታዊ ስለ አምላክና ስለ እምነት በሚመለከት ጉዳይ ቃል በቃል መቀበል አለበት። ይሄ ነገር አምላክ ተገዛኝ ብሏል ወይ? አዎ ቃል በቃል ወአን ያዕቡዱኒ ይላል አምላክ። አላህ እኔን ተገዙኝ ይላል ቃል በቃል። ወኢያየ ፈዕቡዱን ይላል እኔ ብቻ ተገዙኝ ያለ ይናገራል። እዛች አላረ እርሱ ማን ነው ብለን የምንጠይቅ እነኒ አነላህ ላኢላሃ ኢላ አነ ይላል። እኔ አላህ ነኝ ከእኔ በስተቀር ሌላ ማንም አምላክ የለም እያለ ይናገራል። አያቸው አይደለ? አምልኮ ጠርቶኛል ወይ አምልከኝ ብሎ ቃል በቃል አምላክ አላህ ወአን ያዕቡዱኒ ሀዛ ሲራጡን ሙስተቂም እኔም ብቻ ተገዙ ይህ ነው ቀጥተኛው መንገድ ይላል። ነቢያቶች ጋር ስንሄድ መሲሁ ራሱ ምን አለ? ወኢነላህ ረቢ ወረብኩም ፈዕቡዱሁ ሀዛ ሲራጡን ሙስተቂም አለ። የእኔም ጌታ የእናንተን ጌታ አላህ ነው፣ እርሱን በብቸኝነት ተገዙት፣ ይህ ነው ቀጥተኛው መንገድ ይላል መሲሁ። አብርሃም ምን አለ? ወኢብራሂም ኢዝ ቃለ ሊቀውሚሂ እዕቡዱላህ ወተቁሁ፣ አብርሃም ለህዝቦቹ አላህን ተገዙት እርሱንም ብቻ ፍሩት ይላል። ይላቸዋል። ይህ ነው። ስለ ሃይማኖቱ ስንሄድ አምላክ ራሱ እኔ እስልምና እንደረገጥኩላቸው እያለ ይናገራል። ኢነ ዲነ ዒንደ ላሂ ልእስላም፣ ከእኔ ከአላህ ዘንድ ቀጥተኛው ሃይማኖት ኢስላም ነው ይላል። ያቸው ነቢያት ቃል በቃል እኔ ሙስሊም ነኝ እያሉ ይናገራሉ። ቃል በቃል ኑሕ ምን አለ? ወኡሚርቱ አን አኩነ ሚነል ሙስሊሚን፣ እኔ ከሙስሊሞች እንደሆን ታዘዝኩ ይላል። ነቢያቶች ህዝቦቻቸውን ሙስሊም ሁኑ እያሉ ያዛሉ። ምን ይላል ያዕቁብ ዓለይሂ ሰላም? ወያዕቁብ ያ በኒይ ኢነላህ አስጠፋ ለኩም ዲነ ፈላ ተሙቱና ኢላ ወአንቱም ሙስሊሙን። ስለዚህ አምላክ ራሱ እስልምና እንደነገርኩላቸው ይላል። ልክ እንዲሁ ደግሞ ነቢያቶች እኛ ሙስሊሞች ነን ይላሉ። ልክ እንዲሁ ነቢያቶች ሙስሊሞች ሁኑ እያሉ ያዛሉ። ይህን ጥያቄ መጽሐፍ ቅዱስ ላይ ሄደን ብናስቀምጠው መልስ አለው ወይ? የለም። የሚመልስ ካለ መልስ ይችላል። አንድ ቦታ ላይ እግዚአብሔር ክርስቲያን ሆኑ ብሎ አላዘዘም። አንድ ነቢይ መጽሐፍ ቅዱስ ላይ እኔ ክርስቲያን ነኝ ብሎ የተናገረ የለም። አንድ ነቢይ መጽሐፍ ቅዱስ ላይ ህዝቦቹን ክርስቲያን ሆኑ ብሎ ያዘዘ የለም። ይህ ነው የምታገኙ ከተባለ በቁርአን ላይ ብቻ ነው። ነቢያቶች መተው ቃል በቃል እኛ ሙስሊሞች ነን ይላሉ። ህዝቦቻቸውንም አደራ ሙስሊሞች ሆኑ ይላሉ። አምላክም ራሱ እስልምናን ራሴ ለነቢያት ደነገግኩት እያለ ይናገራል። ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይሄን እስልምናን ሃይማኖት እኔ ደነገግኩላቸው ከዚህ በፊት ኖህን፣ አብርሃምን፣ ሙሴን፣ መሲሁን አዝዤበት የነበረውን እያለ ይናገራል። እሺ ከላይ ያለው ልጅ ሰላም